እናንተ የአፍ ወለምታ በቅቤ አይታሽም አሉ። ይሄን ነገር ማውራበት ይሆናል። ሌላ ደግሞ ሀይሚና ቡራ ከቸች ብሏል። የሀይሚት ላይ ብላ መጣች። ምን ሺ ነው? እና እንዴት ናችሁ? ደህና ናችሁ? አለ እግዚአብሔር ይመስገን። ትናንትና ብሩክና ሀይሚ ቃርታ ሁልሽም ደብሮች ነበር፣ ግን ማታ መጥተዋል። ከዛ በፊት እኔ አንድ ቪዲዮ ሰርቼ ነበረ። ማታ ቢመጡም ግን ብሩክ እያንቀላፋ ነበር እና ደግሞ ሀይሚም ቆዝም ብላ ነበር። ለማንኛውም እኔ ግን የሚመጡ አልመሰለኝም ነበረ ግን መጥተዋል። ምክንያቱም ዩቲዩብ ላይ ቪዲዮ ስላልሰሩ ያው ቲክቶክ ላይ ትንሽ ሸቀል ጉራጌ የስራ ሰው ነው የስራ ሰው ነው እና እንትን እያሉ ነበር ላይ ገብተው እንደውም ብሩክ እያንቀላፋ ውሎ በግድ እዛው ላይ ተኝቶብን ነበር እኮ። ዞሮ ዞሮ መምጣታቸው ደህና እንደሆኑ በደንብ ነው የሚያስታውቀው ማለት ነው። ሌላ ግን እኔ ትናንትና እና ሀይሚ የቀሩት ሰርጉ ጋር ሄዶ ነው። ብሩክም ሄዷል ሰርጉ ጋር ብዬ ቪዲዮ ብሰራ እናንተ በስማአም ወይ ጉድ! እኔ እኮ ሁሌ ችኮላ ዋጋ እያስከፍል ነገርን አዳምጦ እህልን አላምጦ ማለት አሁን ነው። ምን አለ ባዳምጥ፣ ምን አለ ብረጋጋ። እኔማ ተበጥርቄ ኮሜንታ ያለው ሰለካ ሰርጉ አዲስ አበባ ነው። አይቅሌትሽ ስመኝ አይቅሌትሽ፣ ይሄ ችኮላሽ ብዙ ቀን ዋጋ እያስከፈለሽ ነው። እኔ እኮ ቡታጅራ መስሎኝ ነው እናንተ። ምን አለ ቪዲዮውን በደንብ ባየው። ዝም ብዬ ተንብሌል አየው። ከዛ ደግሞ ሀሰንና ልጁ ሚፍታ ቤት ስቶሪ አየው። ከዛ እንዴ እነዚህ ልጆች በቃ ተሰብስበው ሄዶ ነው ብዬ መጥቼን የመበጥረ። ከዛ እናንተ በኮሜንት ልክልኬን መንገር። ጎበዝ፣ እውነቴን ነው። እንደዚህ ማስተካከል ነው ያለባችሁ። ሰው ውሸት ሲያወራ እንደዚህ ኮርኩማችሁ አናቱን ማለት ነው ማስተካከል። በኋላ ኮሜንት ጽፉልኝ በፈጣሪ ስም ተሸማቀኩ። ለካ አዲስ አበባ ነው። እኔ እኮ ቡታጅራ መስሎኝ ነው። ፈጣሪው ትዕግስቱን ስጠኝ። እኔ ሀሰን ጓደኛ አዲስ አበባ ይኖራል ብዬ አላሰብኩም። ስቶሪ ላይ ምናምንም ሳይ በቃ እነዚህ ልጆች ተሰብስበው ሄደዋል ብዬ ግምቴን ነው ያወራው። ዞሮ ዞሮ ማለት ነው። እና አንዳንዴ አለማዳመጥ፣ አለመረጋጋት፣ መቸኮል ብዙ ዋጋ እንደሚያስከፍል ነው ያየሁት። አሁን ይሄ ነገር በወሬ ነው ተውት፣ ግን ሌላ ነገር ላይ ራሱ እንደዚህ መቸኮል፣ አለማዳመጥ ብዙ ነገሮችን እንደሚያበላሽ መረዳት አለባችሁ የኔ ውዶች። እና እንደኔ ችኩል አትበሉ፣ መረጋጋት ያስፈልጋችኋል። እኔ ብዙ ጊዜ ማለት ነው በችኮላ ባለመረጋጋት ባለማስተዋል ብዙ ጊዜ ብዙ ነገር አውርቼ ይሆናል። ይቅርታ የኔ ውዶች። ዞሮ ዞሮ ያም ማለያ መምጣታቸው ነው የሄዱበት ምክንያታቸው። እንግዲህ እነሱ ይነግሩን ይሆናል እንጂ እኛ እንግዲህ ግምታችን ከማስቀመጥ ውጭ ሌላ የምናውቀው ነገር የለም። እንኳን እኛ የዙሪያቸው ያሉ ጓደኞቻችን ራሱ ሊያውቁ አይችሉም ለምን እንደሄዱ። ያው የሚያውቁት ራሳቸው ናቸው። ወይ እነሱ ካልነገሩን እኛ እናውቅ አንችልም ከመገመት ውጭ ማለት ነው። እና በአጠቃላይ ማለት ነው መጥተዋል። ከመጡ ደግሞ በቃ ሰላም ናቸው ማለት ነው። ያው በሀይሚ ቤት ነበር የመጡት። ብሩክ እያንቀላፋ ነበር፣ ደካክሞት ነበር ምናምን በግድ ነበረ ሀይሚ አይዞህ እያለች እየደገፈ እያደረገችው እንትን ያሉት። ዞሮ ዞሮ መምጣታቸው ደህና መሆናቸውን ያሳያል። ምናምን ሰላም እንደሆኑ ግልጽ ነው። ስለዚህ የራሳቸውን ጉዳይ ፈጸም አድርገው ይመለሳሉ። ሌላ ስለ ሩታም ላወራ ነው የመጣሁት። ሩታ ተጸጸተች እኮ እናንተ። ኦ ማይ ጋድ! ካሳሰረች በኋላ ጸጸት ውስጥ ገብታለች። አይ ምስኪን። እንግዲህ ተጸጸትኩ ብላ አብረሽን እንግዲህ ከጓደኞቹ ቤት ልታመጪው ነው አይደለ? ልታስፈችው ነው። ጎበስ፣ ማስፈታት አለብሽና ካደረገችው በኋላ የጸጸታት ትመስላለች። ግን አንዳንዴ እንደዚህ የማያዳግም እርምጃ ጨከን ማለት ጥሩ ነው። ምክንያቱም አንዳንዴ ጨከን ካላላችሁ ከተሽለጠለጣችሁ ያ ሰው ይንቃችኋል። እናንተ ከሱ ርቃችሁ የምትሄዱ አይመስለውም። በቃ የምትከፍሉት ዋጋ ለሱ ቫልዩ ያጣባችኋል። እና በአጠቃላይ ሩታ ጸጸት ውስጥ የገባች ይመስለኛል። እንግዲህ አብርሽን ብታስፈችው ጥሩ ነው። በእርግጥ እሱ አልፈረመም የሚልበት ምክንያቱ ምንድን ነው? ካልፈረመ አላስፈታውም ነው። ኤፋ ደግሞ ፈረመም አልፈረመም ታስፈቸዋለሽ። ተው እንጂ ኤፋዬ፣ ምን ነው እንዴ? ዋናው አላማ እኮ እሱ ነው። ዋናው መፈረሙ ነው። የማይፈርምበት ምክንያት ምንድን ነው? ካልተፈላለጉ ምናምን ነው። ገንዘቤን አልሰጥም ነው፣ አላካፍልም ነው። ነገሩ ተሰድቦ ምን ብሎ ያመጣው ነው። ግን የእሷም የጋራ ሀብቷ ስለሆነ መካፈል፣ እኩል የመካፈል መብት አላት። የእውነት ግን የ80 ባልና ሚስት ናቸው። የምር ግን ተፈራርሞ ነው የተጋቡት። እኔ እንጃ መጋባታቸውን እኔ እርግጠኛ አይደለሁም። ምክንያቱም ተጋባን ብለው በይፋ ቤተሰብ ባለበት እኔ አላየውም። ሽምግልና ሲላክ እንጂ
ሰርግ ሆነ ተብሎ ጋብቻ ሲፈጸም አላየውም። እንግዲህ እንደየሀገሩ ባህል ይለያይ ይሆናል ማለት ነው። ያው ዱባይ ሄደው ሰርግ አድርገናል ብለዋል። ሰው ተፈራርሞ ሊሆን ይችላል። እማቀው ጉዳይ የለኝም። ግን ሩታ አሁንም ቢሆን መፍራት የለብሽም። ምክንያቱም አንዴ ጀምረሸዋል። የጀመርሽው ነገር እስከሆነ ድረስ ለምነሸዋል፣ ታግሰሸዋል። እንደዚህ ማድረግ አልፈልግም፣ እንደዚህ እንዳደርግ አትገፋፋኝ ብለሽው ነበረ። እሱ ግን አይ ምንም አታመጭም ማለሽ፣ ምንም አታመጭም ማለሽ፣ የምታመጪውን ነገር አምጥተሻል። ከዚህ በኋላ መሄድ ብቻ ነው ወደፊት። ማድረግ የምትፈልጊውን ነገር ካደረግሽ በኋላ ነው ማስፈታት ያለብሽ። እውነቴን ነው። እንደዚህ አብርሽ ታስሮ ምናምን እንዴ ሴት እሷ እንዴት ቢነቃት ነው የምትፈልገውን ነገር ለምን አያደርግላትም? ምን ሆናቸዋል እንዴ? በዛ ላይ ሴት ይዞባት የሱ ልጅ እያሳደገች ከዛ ደግሞ ፍታኝ ብላ ከዛ ሀብታና አካፍለኝ ብላ አላካፍልም ብለው ምናምን ፌር አይደለምና እኔ ትክክል ናት ብዬ ነው የማስበው። አሁንም ቢሆን ፈርታ ወደኋላ መመለስ የለባትም። መብቷን ማስከበር አለባት። ከሱ የምትፈልገውን ነገር ያላትን ነገር በሙሉ መውሰድ። እሱ እንደማይሆናት እርግጠኛ ከሆነች በቃ እንደዛ ከማድረግ ውጭ ሌላ ምንም አማራጭ የላትም። ከዛ ውጭ ግን ሁሌ ሲጨቃጨቁ ሲነታረቁ ምናምን መኖር ነው የሚሆን ስራቸው ብዬ አስባለሁ። ስለ ሩታ ይህን ያክል ካወራው ስለ ቡራ ለምን አላወራም? ሀይሚዬ እህቷ ላይ ብላ የመጣው ያልኳችሁ ውሸቴን ነው ወይ ጉድ! ደግሞ እውነት መስሏችሁ ደግሞ ቀጥቅጡኝ አሏችሁ። እህቷ ሳትሆን አድናቂዋ በጣም የምትወዳቸው። እኔም አንድ ቀን እንደዚህ ገብቼ ባደነኳቸው። እኔ እኮ ኢትዮጵያ ሄጄ ነበር ታውቃላችኋ። ያኔ ግን ስልካቸው ጋርም አልደወልኩም። ለምን መሰላችሁ? አንዳንድ ዩቲዩበሮች ማግኘት አይፈልጉም። እኔና ሀይሚን አልጠየቅኳቸውም። ግን አብዛኞቹ ፌመስ ዩቲዩበሮች እንደዚህ እኛ ከውጭ ስንሄድ ማግኘት አይፈልጉም። ቤታቸው መውሰድ አይፈልጉም። ለምን ታውቃላችሁ? እኛ ተመልሰን መተን የእነሱን ሚስጥር የምናባክንባቸው ምናምን ነው የሚመስላቸው። እና እኔ አሁን እንደምንም ብዬ ማግኘት እችል ነበረ፣ አንድ ቪዲዮ መስራት እችል ነበር። ግን እኔ እንደዛ አልፈልግም። እወዳቸዋለሁ፣ አከብራቸዋለሁ። ግን በዚህ ልክ ከፍቶ መሄድም አልፈለጉም። ሲቀጥል ቶሎ ገጠር ስለሄድኩ ብዙም አዲስ አበባ ስላልቆየው ማግኘት ብፈልግ እንኳን ብዙ ጊዜ ስለሚፈጅብኝ ቀጠሮ አስይዛችሁ ምናምን ነውና እንደዛ ስለሆነ እኔ ሳላገኛቸው ነው የመጣሁት። እና ሊብ ላይ ራሱ ገብታችሁ የምትወዳቸው ሰዎች እንደዚች ልጅ ፍቅራችሁን መግለጽ ትችላላችሁ። ከዛ በተረፍ ደግሞ በእነሱ እርስ በርስ የምትጣሉ ሰዎች አላችሁ። እነሱ ተፋቅረው እናቴ አለማቸውን እየቀጩ ነው። አብረው ነው የሚሄዱበት። በአንድ በአንድ ሳህን ካልበላን ምንድን ነው የሚባለው? እናንተ የሆነ ተረት አለው ብቻ። እነሱ እናቴ በአንድ ላይ አለማቸውን እየቀጩ ነው። አንድ ላይ ነው የሚሄዱት፣ አንድ ላይ ነው የሚመጡት፣ አንድ ላይ ነው የሚበሉት፣ አንድ ላይ ነው የሚጠጡት፣ አንድ ላይ ነው የሚኖሩት። በቃ ላይ ደቂቃ እንኳን መለየት አይፈልጉም። እና እነሱ በፍቅር አለም ተዋደው ተሳስበው ምናምን የሚኖሩ ሰዎች ናቸው። እነሱ ተዋደው እየኖሩ እናንተ ከኋላ ሆናችሁ ለምን እንደምትጣሉ ፈጣሪ ወቀው ብቻ። እንዴ እነሱ ተፋቅረው እየኖሩ እናንተ በእነሱ የምትጣሉበት ምክንያት ምንድን ነው? በግድ ካልተለያዩ ነው እንዴ? በግድ ካልተለያዩ ነው። ብሩክን ብቻ ከወደዳችሁት በቃ መውደድ ትችላላችሁ። ሀይሚን ብቻም ከወደዳችሁት መውደድ ትችላላችሁ። ግን ደግሞ ሀይሚን ወዳችሁ ብሩክን መጥላት በጣም ይደብራል። ምን እንደው ታውቃላችሁ? ብሩክም የሀይሚ ስለሆነ፣ ስለዚህ ሀይሚን ከወደዳችሁ የሀይሚን ነገር በሙሉ መውደድ። ሲቀጥል ደግሞ ብሩክን ወዳችሁ ሀይሚን መጥላት ማለት በቃ ምን ልበላችሁ፣ እናትና ልጁን ገነጣጥለው የብሩክ ናት ሀይሚ አይደለ? ሶ ብሩክን ከወደዳችሁት የብሩክ የሆነ ነገር በሙሉ መውደድ አለባችሁ። ገባችሁ አይደለ? እና አትሆንም እያላችሁ የምትከራከሩ እስካሁን ተስፋ ማትቆርጡ እንደናንተ አይነት ፍጡር አይቼ አላቅም። ምንም ሆነ ምንም ተጣላችሁም አልተጣላችሁም ምንም ለውጥ የሚያመጣው ነገር የለም። እነሱ ከተዋደዱ ማንም አብሮ ከመኖር አያግታቸውም። የፈለጋችሁትን ብታወሩ ብሩኬ ሀይሚን ከመውደድ ከማፍቀር ወደ ኋላ የሚልበት ምንም አይነት በእናንተ ምክንያት የለም። ገብታችኋል አይደለም? እና የኔ ውዶች ዛሬ ቪዲዮ ይኖራል በእነሱ ቤት። እስከዛው ግን መልካም ቀን ይሁንላችሁ። እወዳችኋለሁ።